ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች እንግዲህ በዛሬው ቪዲዮአችን ግንባታ ማስጀመሪያ ምን አይነት ፎርሞች ያስፈልጉታል እንዲሁም ደግሞ መሟላት ያለባቸው ዶክመንቶች ምን ናቸው የሚሉትን በዛሬው ቪዲዮአችን የምናይ ይሆናል ማለት ነው። ይሄንን ቪዲዮ እስከ መጨረሻው ካያችሁት በጣም ተጠቀሙበታላችሁ። አብራችሁን ቆዩ። በድጋሚ እንኳን ደህና መጣችሁ። እንግዲህ ከዚህ በፊት የሰራውላችሁ የግንባታ ፍቃድ ዶክመንቶች የሚያስፈልጉትን ከዚህ በፊት ቪዲዮ ሰርቼላችኋለሁ። ኦልሞስት ግንባታ ፍቃዳችሁን ከጨረሳችሁ በኋላ ቤታችሁ ላይ የሚፈርስ ነገር ካለ የማፍረሻ ፍቃድ ማውጣት ይኖርባችኋል። የለም የምትሉ ከሆነ ደግሞ ባዶ መሬት ከሆነ የማስጀመሪያ ፍቃድ ወይም ደግሞ ግንባታው እንዲጀመር የሚያስፈልጉ ዶክመንቶች አሉ ማለት ነው። እነዚህ ዶክመንቶች የሚካሄዱት እንግዲህ በኮንትራክተር በአማካሪና በባለቤት በሶስቱ አንድ ላይ ተደርገው የሚገቡ ዶክመንቶች አሉ። እነሱ ዶክመንቶች ምንድናቸው፣ መሟላት ያለባቸው ዶክመንቶች ምንድናቸው የሚሉትን በዛሬው ቪዲዮአችን የምናይ ይሆናል ማለት ነው። እንደተለመደው ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ያያ ኮንስትራክሽን በሳምንት 2 ጊዜ በዩቲዩብ ላይ ብቅ እያልን የተለያዩ ቆንጆ የሆኑ ኮንቴንቶችን ለእናንተ እየሰራን የምናቀርብ ይሆናል ማለት ነው። በጣም ትማሩበታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ሰብስክራይብ ብታደርጉ እኛንም በጣም ሰፖርት ያደርገናል። እንግዲህ ለምትደውሉልን አብራችሁን ከኛ ጋር ለምትሰሩ ከውጭም ከሀገር ውስጥም ላላችሁ ከልብ አድርጌ ማመስገን እፈልጋለሁ። እንግዲህ ከኛ ጋር መስራት የምትፈልጉ ካላችሁ በዋትሳፕም በቴሌግራምም ውጭ ሀገር ላይ ካላችሁ ስልካችን አቬለብል ነው። እንዲሁም ደግሞ በዳይሬክት ስልካችንም ልታገኙ ትችላላችሁ። ስልካችንም እናስቀምጥላችሁ ይሆናል ማለት ነው። እንዲሁም ደግሞ ኤኒ ኩዌስችን ካላችሁ ኮሜንት ሴክሽን ላይ ፊል ፍሪ እዛ ላይ ለመጠየቅ እኛ በተቻለን አቅም ሪች አውት እያደረግን እንመልስላችኋለን ማለት ነው። ወደ ቶፒካችን ስንመለስ የሚያስፈልጉ ፋይሎች ምንድናቸው በምንልበት ሰዓት ላይ እንዳልኳችሁ ግንባታ ልክ ሲጀመር የሚያስፈልጉት አካሎች ኮንትራክተር ወይም ደግሞ የሚገነባው አካል አለ፣ አማካሪ አለ ወይም ደግሞ ኮንሰልታንት የምንለው በክላይንት ሳይድ ሆኖ ሳይቱ በዲዛይኑ መሰረት እየተገነባ ነው ወይ የሚለውን ነገር ፎሎ አፕ እያደረገ የሚያማክር ወይም ደግሞ ኮንሰልታንት ይኖራል ማለት ነው። እንዲሁም ደግሞ ክላይንት ወይም ደግሞ ባለቤት እናንተ ልትሆኑ ትችላላችሁ። እናንተም ደግሞ በእናንተ በኩል መሟላት ያለባቸው ዶክመንቶች ይኖራሉ ማለት ነው። እነዛ ዶክመንቶች ዛሬ ስናይ የመጀመሪያው እንግዲህ በኮንትራክተር ሳይድ ብናይ ኮንትራክተር የመጀመሪያው የሚያስፈልገው ኢንሹራንስ ያስፈልገዋል ወይም ደግሞ ሪስክ ኢንሹራንስ መግባት አለበት። ኮንትራክተሩ ኢንሹራንስ በሚገባበት ሰዓት ላይ እንግዲህ በሰጠው ዋጋ እንዲሁም ደግሞ ለፕሮጀክቱ አጠቃላይ ፕሮጀክቱ ላይ ካልኩሌት ተደርጎ ኢንሹራንስ ይገባል ማለት ነው። ኢንሹራንስ በምትገቡበት ሰዓት ላይ አቅራቢያችሁ ያሉ ኢንሹራንስ ባንኮች ይኖራሉ። እነዛ ጋር ገብታችሁ በስነስርዓት የሚያስፈልጋችሁ ፋይል የግንባታ ፍቃድ የተሰጠበት ሰርተፊኬቷ ታስፈልጋለች። እንዲሁም ደግሞ ላይሰንሶች ያስፈልጓቸዋል። ላይሰንሶች ማለት እንደ ንግድ ፍቃድ፣ ቲን ነምበር፣ ቫት ሰርተፊኬት እነዚህ ነገሮች አሟልታችሁ ይዛችሁ መሄዳችሁን እንዳትረሱ። እንግዲህ በዛ መሰረት እንግዲህ ኢንሹራንስ ዶክመንቱ ተዘጋጅቶላችሁ ካልኩሌት የሚያደርጉበት ሜትድ አለ። በፐርሰንቴጅ ነው ካልኩሌት የሚያደርጉት። ከአንድ ኢንሹራንስ ካምፓኒ ከሌላኛው ጋር ሊለያይ ስለሚችል ዋጋ ኮምፔር ማድረግ ትችላላችሁ። ይህንን ነገር ቼክ አድርጋችሁ ኢንሹራንሱን ትገባላችሁ ማለት ነው። አሁን እያወራሁኝ ያለሁት የኮንትራክተር ሳይድ ስለሆነ ነው። እንግዲህ ኢንሹራንሱ ከገባችሁ በኋላ ኮፒ የምታደርጓቸው ፋይሎች ንግድ ፍቃድ፣ ንግድ ምዝገባ፣ ቲን ነምበር፣ ቫት ሰርተፊኬት እዚህ ግዴታ ናቸው። እነዚህን ኮፒ አድርጋችሁ ላያቸው ላይ ማህተብ መታችሁ ለማን ኮፒ እንደሆነ ግለሰብ ከሆነ ሌሴ አቶ አበበ እንበል ለአቶ አበበ ኮፒ ፎር አቶ አበበ እያላችሁ ማህተብ እስከመታችሁ በድረስ ኮፒውን ለማን እንደሆነ መግለጽ ይኖርባችኋል። ምክንያቱም ያው ኮፒ የተደረገ ማህተብ ከተመታበት እንደ ኦሪጂናል ሊያዝ ስለሚችል በተቻላችሁ አቅም እያንዳንዱ ፋይል ላይ ማህተብ ስታረጉ ኮፒ ያደረጋችሁበትን ፐርፐዝ ግዴታ ያስፈልጋል ማለት ነው። እንዲሁም ደግሞ እንደ ላይሰንሳችሁ ይለያያል ወይም እንደምትሰሩ ፕሮጀክት ይለያያል። እንግዲህ የኛ ደረጃ 5 ስለሆነን ፕራክቲሲንግ ፕሮፌሽናል ላይሰንስ ስላለን በዛ ያንን ላይሰንሳችንንም ኮፒ አድርገን ነው የምናስገባው። የስራ ተቋራጭ የብቃት ማረጋገጫ ምስክር ወረቀት ይሰጣል። እሷ የሆነች ቢጫ ፋይል ነች። እሷንም ማሟላት ይኖርባችኋል። እሷንም ኮፒ አድርጋችሁ እንዳልኳችሁ ማህተብ መታችሁ ኮፒ አድርጋችሁ መጻፍ ይኖርባችኋል ማለት ነው። ከአዲስ አበባ ከሆነ ወይም ፕሮጀክታችሁ አዲስ አበባ ላይ ከሆነ የግንባታ ፍቃድና የቁጥጥር ባለስልጣን የሚል አንድ ፎርም አለ። እሱም እንደዚሁ ተያይዞ ከዚህ ከቢጫ ፋይል ጋር አንድ ላይ የምትሰጣችሁ እሱንም ፕሪንት አድርጋችሁ ኮፒ አድርጋችሁ ማህተብ መምታታችሁን እንዳትረሱ ማለት ነው። ከዛ ባለፈ የሚያስፈልጋችሁ እንግዲህ ከክላይንቱ ጋር የፈጸማችሁትን አግሪመንት በእንግሊዝኛና በአማርኛ አድርጋችሁ ተተርጉሞ ማለት ነው። በእንግሊዝኛም በአማርኛም ተደርጎ አግሪመንቱ መዘጋጀት አለበት። ያንን አግሪመንት ከክላይንቱ ጋር ስትፈራረሙ ለእናንተ አንድ ለክላይንት አንድና ለክፍለ ከተማ የሚገባውን አግሪመንት አንድ አሟልታችሁ ነው መግባት ያለበት ማለት ነው። ደግሞ የምትሞላ የኮንትራክተር ግዴታ የምትባል ፎርም አለች። እሱን የሚሰጧችሁ እንግዲህ እዛው ክፍለ ከተማ ነው። እሷንም እዛው ፎርሟን ሞልታችሁ የምታስገቡ ይሆናል። እንዲሁም በመጨረሻ እንግዲህ እናንተ ከክላይንቱ ጋር አግሪመንት ስትፈጽሙ ያዘጋጃችሁት ቢል ኦፍ ኳንቲቲ ይኖራል። ያንን ቢል ኦፍ ኳንቲቲም እንደዛው ኮፒ
ኮፒ ተደርጎ ማተብ ተመቶ የሚገባ ይሆናል ማለት ነው። በኮንሰልታንት ሳይድ ላይ በምንመጣበት ሰዓት ላይ ብዙ ጊዜ ተመሳሳይ ነው። ኢንሹራንስ እንገባለን። ቅድም እንዳልኳችሁ ላይሰንሶቹ ያስፈልጋሉ። እነዛን ያልናቸው ላይሰንሶች የፕራክቲሲንግ ፕሮፌሽናል ከሆነ እንዲሁም ደግሞ ሌላ ሌቭል ካለው እነዚህ ላይሰንሶች ያስፈልጉታል ማለት ነው። እንግዲህ ቅድም እንደነገርኳችሁ የኮንሰልታንት ግዴታ የምትባሉ ፎርም አለች። እሷን ያስገባል። ከክላይንት ጋር ያደረገው አግሪመንት በሁለቱም ኮንዲሽን ኦፍ ኮንትራክት ወይም ደግሞ ስፔሻል ኮንዲሽን ኦፍ ኮንትራክት የሚባለው በእንግሊዝኛና በአማርኛ አድርጎ የሚያስገባ ይሆናል ማለት ነው። እንግዲህ የኮንሰልታንት በሚነጋገርበት ሰዓት ላይ ብዙ ጊዜ መንዝሊ ነው የሚሆነው። እንደ ደሞዝ በመንዝሊ ተነጋግራችሁ አግሪመንታችሁን የምትፈራረሙ ይሆናል ማለት ነው። እንግዲህ በኮንሰልታንትም ሳይድ እነዚህ ዶክመንቶች ግዴታ ናቸው ማለት ነው። እንግዲህ እነዚህን ዶክመንቶች በኮንሰልታንት ሳይድ ደግሞ ያሟላል ማለት ነው። ወደ ክላይንት በምንመጣበት ሰዓት ላይ እንግዲህ ክላይንት የሚያስፈልገው የመጀመሪያው የማፍረሻ ፍቃድ ያስፈልገዋል። የማፍረሻ ፍቃድ ከዚህ በፊት የሚፈርስ ቤት ካለው ወይም ደግሞ አነስ ያሉ ቤቶች ወይ ቪላ ቤት ሊሆን ይችላል። ከዚህ በፊት የተሰራ ብቻ ህንፃው ላይ ኤግዚስቲንግ የሆነ የሚፈርስ ቢልዲንግ ካለ የማፍረሻ ፍቃድ ከዚህ ከግንባታ ማስጀመሪያው በፊት ያወጣው ይኖራል። እሱን ኦሪጂናል ፋይል ነው የሚያስገባው። እንዲሁም የግንባታ ፍቃድ ኮፒ ያስፈልገዋል። መታወቂያ ኮፒ ያስፈልገዋል። ካርታ ኮፒ ያስፈልገዋል። የሊዝ ስምምነት ካለ ወይም ደግሞ ያ ቦታ በሊዝ ላይ ካለ ያንንም እንደዚሁ ኮፒ አድርጎ የሊዝ ስምምነቱን አግሪመንት የሚያስገባ ይሆናል ማለት ነው። የወሰን ችካል ፕሮሰስ ራሱን የቻለ ፕሮሰስ ነው። እንግዲህ እሱን በምትጀምሩበት ሰዓት ላይ መጀመሪያ ካርታ ይዛችሁ ትሄዳላችሁ። ካርታችሁን ይዛችሁ ከሄዳችሁ በኋላ እንግዲህ እዛ መዝገብ ቤት ተከፍቶ ፋይላችሁ ይወጣና ፎርም ይሰጣችኋል ማለት ነው። ያ የሚሰጣችሁ ፎርም አጎራባቾች ፊርማ ማስፈረም ይኖርባችኋል። እናንተ ለይሴ በዙሪያችሁ 3 ቤቶች የተከበበ ካለ እነዚህን 3 ጎረቤቶቻችሁን እናንተ ብትገነቡ ምንም አይነት ቅሬታ እንደሌለባቸው እነሱን አስፈርማችሁ ይዛችሁ የምትመጡ ይሆናል ማለት ነው። ያንን ካደረጋችሁ በኋላ የወሰን ችካሉን ቼክ የሚያደርገው መሐንዲስ ከነሱ ይመደብላችኋል። ያ መሐንዲስ ይደውልና ቀጠሮ አስይዟችሁ በአካል ሄዶ እያንዳንዷን የወሰን ችካሏን ቼክ ካደረገ በኋላ ተመልሶ ይመጣል ማለት ነው። ከዛ በኋላ እንግዲህ የወሰን ችካል ሰርቲፊኬት ይሰጣችኋል። ያችን የወሰን ችካል ይዛችሁ መጀመሪያ የጀመራችሁበትን የዚህን የግንባታ ማስጀመሪያ ፕሮሰስ ጋር ሄዳችሁ የምታስፈቅዱ ይሆናል ማለት ነውና እንደዛም ፋይሏን የምታያይዙ ይሆናል። ይህን እነዚህ ፋይሎች ካሟላችሁ በኋላ ነው የግንባታ ማስጀመሪያ የሚሰጣችሁ። እንዲሁም ደግሞ ኮንሰልታንት ኮንትራክተር እና ባለቤት ሆነው መጨረሻ ላይ እዛው ክፍለ ከተማ ተገናኝተው የሚፈራረም ይሆናል። ከተፈራረሙ በኋላ ኦሪንቴሽን የሚሰጣቸው ይሆናል ማለት ነው። ከሴፍቲ አኳያ ለሰራተኞች እንዲሁም ደግሞ ለአጎራባቾች ምን አይነት ሴፍቲዎችን መጠንቀቅ እንዳለባችሁ፣ ምንም አይነት ከጎረቤት ምንም አይነት ኮምፕሌን መምጣት እንደሌለበት፣ እናንተም ጎረቤትን ምንም አይነት በምትገነቡበት ሰዓት ላይ በጣም ተጠንቅቃችሁ መገንባት እንዳለባችሁ፣ ለሰራተኞቻችሁ ሴፍቲ በጣም መጠንቀቅ እንዳለባችሁ የሚያሳዩ ኦሪንቴሽኖችን የሚሰጣችሁ ይሆናል ማለት ነው። በጣም አጭር ደቂቃ ነች። እሱን ከወሰዳችሁ በኋላ ወደ ግንባታችሁ ወደ ቅየሳችሁ መጀመር ትችላላችሁ ማለት ነው። እነዚህ ዶክመንቶች ማሟላታችሁን እንዳትረሱ። ኤኒ ጥያቄ ካላችሁ ወይም ደግሞ ማወቅ የምትፈልጉትም ነገር ካለ ኮሜንት ሴክሽን ላይ አስቀምጡልን። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። መልካም ቀን።